ለዘመናት የእስራኤል ሕዝብ በባዕዳን መንግስታት ጥላ ስር ኖረዋል። ሆኖም በዚህ እጅግ ጨለማ በሆነ ጊዜ እንኳን በቅዱሳን መጻሕፍት ውስጥ የሰፈረው ተስፋ አጥብቀው ይዘውት ነበር። ይህም እስራኤልን የሚታደገውና መንግስቱን የሚመልሰው መሲሁ የተቀባው ተስፋ ነበር። ይሁንና ይህ ተስፋ ለእስራኤል ብቻ አልነበረም። መላው የሰው ልጅ በኃጢአት ምክንያት ተስፋ ቢስ በሆነ ሁኔታ ውስጥ ወድቆ ነበር። ኃጢአት ከእግዚአብሔር ጋር ያለውን ግንኙነት በማቋረጡ ዓለም በሞትና በውድቀት ጥላ ስር ነበረች። የሰው ልጅ ራሱን ማዳን አይችልምና ዋጋውን ከፍሎ ነገሮችን የሚያስተካክልና ከእግዚአብሔር ጋር የሚያስታርቀው መድኃኒት ግድ ያስፈልገው ነበር። በዕብራይስጥ መጽሐፍ ቅዱስ ውስጥ ስለ መሲሁ የተነገሩ ትንቢቶች እጅግ ሰፊና በመቶዎች የሚቆጠሩ ዓመታትን እንዲሁም የብዙ ጸሐፍትን ዘመን የተሻገሩ ነበሩ። ይህ የዘራረግ ትንቢት እንዲሁ ተራ የቤተሰብ ታሪክ አይደለም። ለጥንታውያን አይሁድ መሲሁ ከዳዊት ቤት መምጣቱ ሕጋዊ ንጉሥ መሆኑን የሚያረጋግጥ ብቸኛው መንገድ ነበር። እግዚአብሔር ለዳዊት ዙፋንህ ለዘላለም ይጸናል ብሎ የገባው ቃል በእስራኤል የውጣ ውረድ ታሪክ ውስጥ ሳይፈርስ የቆየ ጽኑ ተስፋ መልህቅ ነበር። ነቢዩ ኢሳይያስ የሕዝቡን ሸክም የሚሸከም ደህንነትንና ጽድቅን የሚያመጣ ታላቅ ስብዕናን ተንብዮአል። ይህም መሲሁ እንዲሁ ምድራዊ ንጉሥ ብቻ ሳይሆን መከራን የሚቀበል አገልጋይ እንደሚሆን ለሕዝቡ ግንዛቤን ሰጥቷል። ኢየሱስ ከመወለዱ በፊት በነበሩት 10 ዓመታት የመሲሁን መምጣት የሚጠባበቁ ሕይወታቸው በዚህ መንፈሳዊ መጠባበቅ የተተረጎመና የትንቢቶቹን ፍጻሜ ወዲያው የተገነዘቡ ጥቂት ግለሰቦችን አዲስ ኪዳን መዝግቦልናል። ለዚህም ምናልባት እጅግ ልብ የሚነካው ምሳሌ በኢየሩሳሌም ይኖር የነበረው ስምዖን ነው። የሉቃስ ወንጌል እንደነገረን ስምዖን ጻድቅ፣ ትጉህና የእስራኤልን መጽናናት የሚጠባበቅ ሰው ነበር። መንፈስ ቅዱስም መሲሁን ሳያይ እንደማይሞት ገልጦለት ነበረ። ሕፃኑ ኢየሱስ ወደ ቤተ መቅደስ ሲመጣ ስምዖን ወዲያውኑ አወቀው። በዚህች ታሪካዊ ቀን ሕፃኑን በክንዱ ሲያቅፍ የ1000 ዓመታት ትንቢት ሥጋ ለብሶ የዘመናት ጸሎት ምላሽ አግኝቶ ዳሰሰ። ከስምዖን ሌላ ደግሞ ነቢይቱ ሐና በቤተ መቅደስ ቅጥር ግቢ ውስጥ የምትኖር አንዲት አረጋዊ ነበረች። ስምዖንም የሕፃኑን መሲህነት ሲመሰክርና ሲያረጋግጥ ባየች ጊዜ ሐናም ወዲያውኑ ስለ ሕፃኑ መናገር ጀመረች። የምታወራውም የኢየሩሳሌምን መቤዠት ይጠባበቁ ለነበሩ ሁሉ ነበር። ስምዖን ሕፃኑን በመታቀፍ እምነቱን ወደ እይታ ሲቀይር፣ ነቢይቱ ሐና ደግሞ የምስራቹን ለዓለም የሚያበስር የመጀመሪያውን የተልእኮ ጥሪ አበሰረች። የልደት ታሪክ የትንቢት ቃል ወደ እውነትነት የተቀየረበት ታላቅ ክስተት ነው። ዓለም መሲሁ እንደ ኃያል የጦር መሪ ወይንም እንደ ታላቅ ንጉሥ ይመጣል ብላ ብትጠብቅም እርሱ ግን በመጀመሪያ ምንም ረዳት እንደሌለው ደካማ ሕፃን ሆኖ ተገለጠ። ይህ ድንቅ ታሪክ የጀመረው በትንሿ ቤትልሔም በረት ቢሆንም ፍጻሜው ግን በመላው ዓለምና በእያንዳንዱ የሰው ልብ ውስጥ ነው። በመቶዎች ከሚቆጠሩ ዓመታት በፊት በነቢያት የተነገረለት፣ እረኞች ያከበሩት፣ ሰብአ ሰገልም የሰገዱለት እንዲሁም ስምዖንና ሐና የታቀፉት ሕፃን ዛሬም የዓለም ብቸኛው ተስፋ ነው። ክርስቶስ የመጣው ታሪክን ለመለወጥ ብቻ አይደለም፣ የእርሱን ሕይወት ለመለወጥም ጭምር እንጂ።
በኃጢአት ምክንያት ተስፋ ቢስ ለነበረው የሰው ልጅ እርሱ የመስዋዕትነትን ዋጋ ከፍሎ ከእግዚአብሔር ጋር የሚያስታርቀን ብቸኛው መንገድ ሆኖ መጥቷል። ይህንን የምስራች እንዲሁ ሰምተው ብቻ እንዳያልፉ ስምዖን እንዳቀፈው እርሶም ዛሬ የክርስቶስን የደህንነት እጅ እንዲይዙ ጥሪያችን ነው። ሕይወቱን ለክርስቶስ መስጠት ማለት ከጨለማ ወደ ብርሃን፣ ከተስፋ ቢስነት ወደ ዘላለም ሕይወት መሻገር ማለት ነው። ይህንን ጸሎት አብረን እንጸልይ። ጌታ ኢየሱስ ሆይ፣ ዛሬ የልቤን በር እከፍትልሃለሁ። ስለ እኔ የከፈልከውን መስዋዕትነት አምናለሁ። ኃጢአቴን ይቅር ብለህ በሕይወቴ ላይ ንገስ። አዳኝና ጌታዬ ሁን። አሜን። ይህንን ጸሎት አብረውን ከጸለዩ አቅራቢያው ያለ የወንጌል አማኞች ቤተ ክርስቲያን በመሄድ የመጽሐፍ ቅዱስ ትምህርትን እንዲማሩ እናበረታታዎታለን።